በዚህ ጦርነት ከፍተኛ የሆነ የተኩስ ልውውጥ ሲደረግ አየው። የኢትዮጵያ ባንዲራ በፍጥነት ሲወጣ አየው። ነቅቶ መጠበቅ ነው። ጊዜው አሁን ነው አለ። የተለያዩ ሀገሮች ኢትዮጵያን እንወጋለን ብለው በኢትዮጵያ ላይ የተከፈተ ጦርነት አየው። ረጅም የሆነ ኔትወርክ ምድሪቱ ላይ ተተክሎ አያለ 2018 መስከረም 10 ላይ በአንድ ሌሊት 3 ጊዜ አንድ አይነት ራእይ አሳየ። ኢትዮጵያን የሚቋቋምም የሚያሸንፍም ኃይል የለም። አትፍሩ፣ አትሸበሩ፣ አትደንግጡ። አምላካችን እግዚአብሔር ስለ ምድራችን፣ ስለኛ፣ ስለ ህዝባችን ተነስቷል። ሰላም ለእናንተ ይሁን ውድ የዚህ ቻናል ቤተሰቦች፣ ሰላማችሁ ይብዛንላል። ዛሬም በአዲስ መልእክትና ዝግጅት ወደ እናንተ መጥተናል። ይኸው ነቢይት ሜሮን ድንበሩ አትፍሩ፣ አትሸበሩ፣ ነገር ግን እግዚአብሔር በኢትዮጵያ ላይ የተኩስ ልውውጥ ሲሆን ያለው በማለት በሶሻል ሚዲያ ያጋራችውን ትንቢታዊ መልእክት ይሆናል። ነቢይት ሜሮን ከ2016 ዓ.ም እስካሁን ድረስ እግዚአብሔር ደግሞ ደጋግሞ የነገረኝና ያሳየኝን መልእክት እያስተላለፍኩና በታላቅ ሸክምም እየጸለይኩበትም ነው በማለት መልእክቷን አስተላልፋለች። ታላቅ የሆነ የተኩስ ልውውጥ ይሆናል፣ አጥብቃችሁ ይህንን መልእክት አድምጡና ጸልዩበት ብላ ያስተላልፈችውን ሙሉን መልእክት እስከ መጨረሻው ይመልከቱ፣ ለሌሎችም ሼር ያድርጉ እያለን ወደ መልእክቱ እንሄዳለን። አትፍሩ፣ አትሸበሩ፣ አትደንግጡ፣ ጸንታችሁ ቁሙ። ረጅም የሆነ ኔትወርክ ነው ምድሪቱ ላይ ተተክሎ የማየው። በፍጥነት ከፍ ብሎ ሲወጣ ያለው እንደዚህ የሚል ድምፅ ሰማው። የጠላት ክፉ ምክር ሊያስተጓጉላት በኢየሱስ ስም አይችልም። ሰላም ለእናንተ ይሁን። በዓለም ዙሪያ ያላችሁ ሁላችሁም የክርስቶስ ኢየሱስ ሰላምና ጸጋ ይብዛላችሁ። እህታችሁ ሜሮን ድንበሩ ነኝ። ክብር ሁሉ ለአምላካችን ለእግዚአብሔር ይሁን። ዛሬ ወደ እናንተ ብቅ ያልኩት እግዚአብሔር አምላክ ባሳየኝ ራእዮች ነቅተን እንድንጸልይ ነው። 2018 መስከረም 10 ላይ በአንድ ሌሊት 3 ጊዜ አንድ አይነት ራእይ አሳየኝ። ይህም ራእይ ከዚህ ቀደም ከ2016 አጋማሽ ጀምሮ እስከዚህ ጊዜ ድረስ እግዚአብሔር ለ5 ጊዜ ይህንን ራእይ አሳይቶኛል። ይህንን መልእክትም ነግሮኛል። ለዛ በተደጋጋሚ ጊዜ ወደ እናንተም እየመጣው እግዚአብሔር ያሳየኝን መልእክት እየተናገርኩ እንድትጸልዩ ብያለሁ። እንደገና ደግሞ በማገለግልበት በሐዋሳ የድል ብስራት ወንጌል ዓለም አቀፍ ቤተክርስቲያን በዚህ ራእይ ለረጅም ጊዜ ተጸልየዋል። ባለፉት ጊዜያት 2017 ላይ ለ90 ቀን በነበረንም የጸሎት ጊዜ ስለ ሀገራችን ኢትዮጵያ በሌሊትም በቀንም በጥብቅ ሲጸለይ ነበር። እንደገና ሀገር አቀፍ የእናቶች የጸሎት ፕሮግራም ላይ ጥሪ ባደረኩበት ጊዜም ከእናቶች ጋርም አጥብቀን ጸልየናል። ነገር ግን 2018 መስከረም 10 ሌሊት ላይ 3 ጊዜ ይህንን ራእይ በተደጋጋሚ ጊዜ አየሁት። ለዛም ነው እንደገና እግዚአብሔር ይህንን መልእክት ይዤ ወደ እናንተ መጥቼ አሁንም ሁላችሁም ባላችሁበት ነቅታችሁ እንድትጸልዩ መልእክቴን ለማስተላለፍ የመጣሁት። ምንድን ያየሁት? መስከረም 10 2018 ላይ በኢትዮጵያ ላይ የተከፈተ ጦርነት አየሁ። በዚህ ጦርነት ከፍተኛ የሆነ የተኩስ ልውውጥ ሲደረግ አየሁ። ከዚህ ቀደም እንደነገርኳችሁ እንዳየሁት ራእይ የተለያዩ ሀገሮች ኢትዮጵያን እንወጋለን ብለው ያቀዱትን ክፉ ዕቅድ እግዚአብሔር አሳይቶኝ በዚህ ርዕስ እንድንጸልይ ጥሪ አቅርቤላችሁ ነበር። አሁንም 2018 መስከረም 10 ሌሊት ላይ በኢትዮጵያ ላይ የተከፈተ የጦርነት በር አየሁና ከፍተኛ የሆነ የተኩስ ልውውጥ ሲደረግ አየሁ። ተነስቼ ለረጅም ሰዓት በዚህ ራእይ ጸልያለሁ። እየጸለይኩ እግዚአብሔር አምላክ ግን ይሄንን ድምፅ አሰማኝ። አትፍሩ፣ አትሸበሩ፣ አትደንግጡ፣ ጸንታችሁ ቁሙ፣ በፊቴ ጸልዩ። ኢትዮጵያን የሚቋቋምም የሚያሸንፍም ኃይል የለም።
የሚል ድምፅ ሰማው። ወገኖቼ ከ2016 ጀምሮ እስከ 2018 ለ5 ጊዜ ተከታታይ ይህንን ራእይ ስላየው ሸክም ሆኖብኝ በጣም በእግዚአብሔር ፊት እጸልይ ነበር። በዚህም ጊዜ ጸሎት ገብቼ ነው ያለሁት እና እግዚአብሔር በውስጤ ላይ እንደ ሸክም ስላስቀመጠው እየጸለይኩ ነበር ተደጋጋሚ። ከእግዚአብሔር አምላክ ይህንን መልእክት እንደገና ሳይ መጸለይ እንዳለብን ተሰማኝ። ስለዚህ ሁላችንም እንንቃ፣ እንጸልይ። እግዚአብሔር አምላክ ይዋጋልናል። እግዚአብሔር አምላክ ያሸንፍልናል። ጌታ የተባረከ ይሁን። ይህንን መልእክት ሰምቻለሁ። ሌላው ደግሞ ኢትዮጵያ ምድር ላይ ነው ይህንን ራእይ እንደገና ማየው። ምንድነው? ረጅም የሆነ ኔትወርክ ምድሪቱ ላይ ተተክሎ አያለሁ። እጅግ በጣም ረጅም የሆነ ኔትወርክ ነው ምድሪቱ ላይ ተተክሎ ማየው። ከዛ በዚህ ረጅም በሆነው ኔትወርክ ላይ የኢትዮጵያ ባንዲራ በፍጥነት ከፍ ብሎ ሲወጣ አያለሁ። የሚወጣበት ፍጥነት በቃላት ምገልጸው አይደለም። እጅግ በጣም በፈጠነ ፍጥነት የኢትዮጵያ ባንዲራ እዛ ኔትወርክ ጫፍ ላይ ሲወጣ አየሁ። ይህንን ራእይ ካየሁ በኋላ ጌታ ሆይ ይህ ራእይ ምንድነው ስል እንደዚህ የሚል ድምፅ ሰማሁ። ኢትዮጵያ ላይ በጠላቶቿም በወዳጆቿም ፊት በፍጥነት ከፍ የምትልበት ጊዜው አሁን ነው አለኝ። ነገሮቿ ሁሉ አለኝ በፍጥነት ይከናወናሉ፣ ይሰራሉ አለኝ። ጌታ የተባረከ ይሁን። እግዚአብሔር አምላክ በየጊዜው በየሰዓቱ ድምፁን እየላከ ቃሉን እየሰጠ ምድራችንን እየረዳ እየደገፈ ወደ ድል ጎዳና ወደ ከፍታ ጎዳና ይመራናል። ስለዚህ ከኛ የሚጠበቀው ስለ ሀገራችን መጸለይ፣ መንቃት፣ በሁሉ አቅጣጫ ነቅቶ መጠበቅ ነው። ጌታ የተባረከ ይሁን። ይህ መልእክት የምትሰሙ ቅዱሳኖች ሁላችሁም እርግጠኛ ነኝ አምናለሁ ይህ መልእክት ከሰማችሁ በኋላ እንደምትጸልዩ፣ ይሄ መልእክት ደግሞ የሰማችሁ ሌሎችም በዚህ መልእክት እንዲጸልዩ ሼር እንድታደርጉላቸው በጌታ ፍቅር እጋብዛችኋለሁ። እግዚአብሔር ሀገራችንን ኢትዮጵያ በድልና በሰላም ይባርክልን። ጸጋ ከእናንተ ጋር ይሁን። እወዳችኋለሁ። የኢትዮጵያ ከፍታ በፍጥነት በእግዚአብሔር ኃይል ይከናወናል። ይህ ለኢትዮጵያ በፍጥነት ወደ ከፍታዋ የምትሻገርበት ጊዜ ነው። ጌታ የተባረከ ይሁን። የጠላት ክፉ ምክር፣ የጠላት ክፉ ፕሮግራም፣ የጠላት ክፉ ወጥመድ ኢትዮጵያን ሊያስተጓጉላት በኢየሱስም አይችልም። ምክንያቱም እግዚአብሔር ስለ ሀገራችን፣ ስለ ትውልዳችን፣ ስለ ሕዝባችን ተነስቷል። የእግዚአብሔርን ኃይል የእግዚአብሔርን እጅ የሚቋቋም የለምና አምላካችን እግዚአብሔር ስለ ምድራችን፣ ስለኛ፣ ስለ ሕዝባችን ተነስቷል። አባት ሆይ እናመሰግናለን። ክብር ሁሉ ለአንተ ይሁን። ይሄ መልእክት የሚከታተሉ ሁሉ በጸጋ ጉልበት ይባረኩ፣ ተባረኩ። ጸጋ ከእናንተ ጋር ይሁን። እወዳችኋለሁ። ሀገራችንን ኢትዮጵያን እግዚአብሔር በሰላም በድል በከፍታ ይባርክልን። ኢትዮጵያን ለማድከም 2018 ላይ ሁከት ለማስነሳት አዲስ አበባን ታርጌት አድርገው በረቀቀ ስትራቴጂ ከውጭ ሆኖ ተባብረው የሰው ደም ለማፍሰስ በምድሪቱ ላይ የጠመዱት የጦር ወጥመድ አለ። ተባብረው ያዘጋጁት ድንገተኛ ሁከት፣ ድንገተኛ ረብሻ፣ ድንገተኛ ድንጋጤ ሊያደርግ የተዘጋጀው ክፉን እየመታችሁ ጸልዩ፣ እየተቃወማችሁ ጸልዩ፣ እያፈረሳችሁ አይሆንም በሉ። 2018ን አይሆንም በሉ፣ አይሆንም በሉ። ድንገት ሰላም ለእናንተ ይሁን ውድ የዚህ ቻናል ቤተሰቦች፣ ሰላማችሁ ይብዛ እንላለን። ዛሬም እንደተለመደው በአዲስ ርዕስና በአዲስ ዝግጅት ወደ እናንተ መጥተናል። ይኸው ነብይት ሜሮን ድንበሩ በ2018 ጸልዩ፣ በአዲስ አበባ ላይ 3 የታቀደ ነገር አለ። ኢትዮጵያን ለማዳከም የታሰበ ነገር አለ። ስለዚህ አጥብቀን እንጸልይ በማለት የተናገረችውን መልእክት ለእናንተ ይዘን መጥተናል። ከውጭ ሆኖ ተባብረው
ኢትዮጵያን ለማድከም ለመውጋት ያቀዱት ክፉ እቅድ እንዳለ ሆኖ እንደገና አዲስ አበባ ላይ በሶስት አይነት እቅድ ሁከት ለማስነሳት፣ ረብሻ ለማስነሳት፣ የሰው ደም ለማፍሰስ የሚገርማችሁ በረቀቀ ስትራቴጂ ነው የተዘጋጁት። በረቀቀ ስትራቴጂ የኢትዮጵያን ከፍታ፣ የኢትዮጵያን ድል፣ የኢትዮጵያን መነሳት፣ የኢትዮጵያን መበልጸግ፣ የኢትዮጵያን የእረፍት ኑሮ ያልወደደ ጠላት ማለትም የሌላ ሀገር አካላት በምድሪቱ ላይ የተጠመዱት የጦር ወጥመድ አለ፣ ተባብረው ያዘጋጁት። በዛም እንሄዳለን ብለዋል። እንደገና በውስጥ ደግሞ እዚሁ በሀገራችን ኢትዮጵያ ላይ በአዲስ አበባ ላይ ሁከት ለማስነሳት በሶስት አይነት እቅድ ሁከት ለማስነሳት፣ ረብሻ ለማስነሳት ያዘጋጁት ክፉ እቅድ አለ። ውጪ ባሉበት ሆነው የዘረጉት ወጥመድ አለ፣ የጦርነት ወጥመድ የተዘጋጁበት ዝግጅት አለ። እንደገና እዚሁ ደግሞ በሀገራችን ውስጥ አዲስ አበባ ውስጥ ሁከት ለማስነሳት፣ ህዝቡን ለማዳከም፣ ደም ለማፍሰስ ከውጪ የነደፉትን ክፉ እቅዳቸውን ማስፈጸሚያ መንገድ ይሆን ዘንድ በውስጥም ደግሞ አዲስ አበባ ላይ ያቀዱት ክፉ እቅድ አለ። ስለዚህ እያፈረሳችሁ ጸልዩ ነበር ያለኝ ከትላንት ወዲያ ሌሊት ላይ። አዲስ አበባ ላይ ያቀዱትን ክፉ እቅድ፣ እየዘረጉ ያሉትን ክፉ ወጥመድ፣ እየመከሩ ያሉበት ክፉ ምክር፣ ሶስት አይነት እቅድ አለኝ። ሶስት አይነት እቅድ ይዘው እየተንቀሳቀሱ ነው አለኝ። ሶስት አይነት እቅድ። ብዙ ሀገራት ናቸው የተባበሩት። ብዙ ሀገራት ናቸው በአንድ ላይ ወጥመዳቸውን በሀገራችን ኢትዮጵያ ላይ የዘረጉት። ካቀዱት እቅድ መሃል ደግሞ አንዱ አዲስ አበባን ታርጌት አድርገው በሶስት አይነት መንገድ ክፉ ነገር ሊያደርጉ እቅድን አቅደዋል። ስለዚህ አለኝ ጌታ እያፈረሳችሁ ጸልዩ አለኝ። ስለዚህ እናቶች እንደተንበረከካችሁ ኢትዮጵያ ላይ ያቀዱት አዲስ አበባ ላይ 2018 ላይ ያቀዱት ክፉ እቅድ እንግዲህ ዛሬ ነሐሴ 28 ነው 2017 ነው። ዛሬ ላይ ሆነን እንጸልያለን። በአዲስ አበባ ላይ በሶስት አይነት እቅድ ያቀዱት ክፉ እቅድ እያፈረስን በተለያየ ሲስተም የሰዎችን አይምሮ ይዘው እነሱ ግን ከውጪ ያቀዱትን እቅድ ለመፈጸም እየፈጠኑ እየተዘጋጁ አያለው። ስለዚህ እቅዳቸውን ፕሮግራማቸውን እናፈርሳለን። እኛ የምንፈልገው ሰላም ነው። ሰላም ብቻ። አምላካችንም የሰላም አምላክ ነው። የምንጸልየውም ለሀገራችን ሰላም ነው። ምድራችን በሰላም እንድትባረክ ነው የምንጸልየው። የምድራችንን ሰላም የማይወድ ከፍታዋን የማይወድ ብልጽግናዋን ድሏን የማይወድ ጠላት በረቀቀ ሲስተም በዚህ ወቅት ላይ ሊንቀሳቀስ ያለ እቅዳቸውን እናፈርሳለን። ፕሮግራማቸውን ያሰቡት ሐሳብ አይሳካ ያላችሁ አሁን አፍርሱ። እያፈረሳችሁ ኢትዮጵያን በብዙ አቅጣጫ እንገጥማለን እንወጋለን ብለው ያቀዱ እንደገና በረቀቀ ስትራቴጂ አዲስ አበባ ላይ ፕሮግራማቸውን ለመፈጸም ክፉ ፕሮግራማቸውን ለመፈጸም ይወጡ ያቀዱት እቅድ ይፍረስ እያላችሁ ጸልዩ። ጌታ ባለፈው የገለጠልኝ መልእክት ስላለ እንጸልያለን። በዚህ በ2018 ላይ ከፊታችን ባለው ዓመት በ2018 ላይ በኢትዮጵያ ባለው አንዳንድ ዩኒቨርሲቲዎች ላይ ሁከት ሊያስነሳ ረብሻ ሊያስነሳ ያለ የጠላት ክፉ እቅድ አለ። በ2018 ኢትዮጵያ ውስጥ ባሉ ዩኒቨርሲቲዎች ላይ በአንዳንድ ዩኒቨርሲቲዎች ላይ ሁከት ሊያስነሳ ያለ ድንገት ረብሻ ሊያስነሳ ያለ የጠላት ክፉ እቅድ አለ። ይህንን ጌታን የተናገረኝ። ስለዚህ ዩኒቨርሲቲዎችን ይዘን እንበረከካለን፣ እንጸልያለን። እያፈረሳችሁ ጸልዩ።
እያፈረሳችሁ ራባላባዲያስ አብረደ ራባላባዲያስ እያፈረሳችሁ ጸልዩ። ከዩኒቨርሲቲዎች ላይ ከኢትዮጵያ ዩኒቨርሲቲዎች ላይ የጠላትን እቅድ ድንገት ውከት ሊያስነሳ ድንገት ረብሻ ሊያስነሳ ያለ የጠላት እቅድ እያፈረሳችሁ ጸልዩ። እግዚአብሔር ሆይ ጣልቃ ግባ በሉት። ጣልቃ ግባ ልዑል እግዚአብሔር ጣልቃ ግባ በሉ። ልዑል እግዚአብሔር ጣልቃ ግባ። ልዑል እግዚአብሔር ጣልቃ ግባ በሉ። ልዑል እግዚአብሔር ጣልቃ ግባ። ልጆቻችን በደም ይሰወሩ በሉ። ወደ ዩኒቨርሲቲ የሚሄዱ በ2018 ወደ ዩኒቨርሲቲ የሚሄዱ ተማሪዎች በደም ይሰወሩ በሉ። ምህረት ይግነን፣ ቸርነት ይግነን፣ በጎነት ይግነን በሉ። እያፈረሳችሁ ጸልዩ። ድንገተኛ ሁከት፣ ድንገተኛ ረብሻ፣ ድንገተኛ ድንጋጤ ሊያደርግ የተዘጋጀው ክፉን እየመታችሁ ጸልዩ። እየተቃወማችሁ ጸልዩ። እያፈረሳችሁ አይሆንም በሉ። 2018ን አይሆንም በሉ። አይሆንም በሉ። ድንገት ደም ሊጠጣ የተዘጋጀውን መንፈስ ድንገት ረብሻ ሊያስነሳ ድንገት ሊያውክ በሚማሩ ተማሪዎች ላይ በዩኒቨርሲቲዎች ላይ ድንገተኛ ውከት ሊያደርግ ያለውን የተዘጋጀውን ዘንዶ ውጉት። አይሆንም በሉ። ከልክሉት። 2018 አይሆንም በሉት። ከሰሜን ላይ ከምዕራብ ላይ ከደቡብ ላይ ከምስራቅ ላይ ከመሃል ኢትዮጵያ ላይ እየተቃወማችሁ ጸልዩ። ደም ጠጪ መንፈስ፣ ደም የለመደ መንፈስ፣ ውከት የሚያስነሳ መንፈስ፣ ሰላም የሚረብሽ መንፈስ እየተቃወማችሁ ጸልዩ። ድንገት በሚመስል ሁከት ሊያስነሳ የተዘጋጀ እያፈረሳችሁ እየተቃወማችሁ ጸልዩ። ውድ ተመልካቾቻችንና አድማጮቻችን ላይክ እና ሰብስክራይብ ማድረጎን አይርሱ።